የግዕዝ ትምህርት እንማራለን። እስቲ ቻትጂፒቲ ላይ እንግባና ከግዕዝና ከአረብኛ በአለም ላይ የትኛው በርካታ የጥንቆላ መጽሐፍት እንደተጻፉበት እንይ። ሰላም ጤና ይስጥልኝ ሰደቋችሁልኝ በአዲስና ወቅታዊ መረጃ ተመልሼ መጣሁ። እዚህ ቪዲዮ የምንመለከተው እንግዲህ ብዙዎችን ያዘለ የሚገኙ ሙስሊሞች ተግባር አለ። መጽሐፍ ቅዱስን እንግዲህ እየቀደዱ በእግራቸው የረገጡ ያይኑ የምንገኘው እሱን የምንመለከተው የሚሆነው እንደዚሁ ነው። በግዕዝ ቋንቋ ምክንያት ቤተክርስቲያን ያሳደበችው ልጅ እንግዲህ ብዙዎችን ያስቆጣች ነው የምትገኘው እሱን የምንመለከተው የሚሆነው። ከዛ በፊት ግን እስቲ በዚሁ በግዕዝ ጉዳይ ይሄን ተመልከቱ። የግዕዝ ትምህርት እንማራለን። የግዕዝ ትምህርት እንማራለን። ለምን ማንማር እስኪሚነግረኝ መልሱ የማትማሩበት ምክንያት ደርሶናችሁ ነው። ምንም ያ ነገር የለምና በዝል ግድብና ራሳችሁ ላይ ጭንቅላት ቤት ሰራባችሁ ትምህርት ቤት ልጆች ሰብስበው ግዕዝ እንማርም ብሎ መፈክር ማውጣት ላይ በዚህ መንገድ ልጆችን የሚያሳድጉት ወይዘው ሁሉንም አይደለም እያወራ የሚገኘው ወንጀለኛ ሙስሊሞችን የማሳያቸው ነው የሚሆነው። እነዚህ ግን ዋቢያዎች አራጆች የሆኑ ልጆችን በዚህ መንገድ ያሰጠሩ ይገኛሉና ይሄ ነገር ራሳቸው ይሄ የምናቃቸው ሙስሊሞች አሉ። እስቲ በዚህ መንገድ እንግዲህ ሲናገሩ ሲያወሩበት ነበር በእነዚህ ሰዎች ላይና ተመልከቱ እስቲ። ህፃናት የሚቀሩት ቴክስት እንደ አይነት ቴክስት ነው በየመስጊዱ እየተቀራ ያለው። ከሽፉሽፋን ነው እየቀሩ ያለው። ሼክ መሐመድ አብዱልዋሃብ ከሽፉሽፋን ይቀራል። በጣም ከባድ ነው። እንዲበለው አዩሃል ሙሽሪክ በለው ለአሊም የተጻፈ ነው። አሊሙ ሲያናግረ ከዛ ውጭ ያለ እንዲበለው እንዲያቅራው እንዲበለው ይያለ የተጻፉ እነዚህ ቴክስቶች ናቸው መሰረት ላይ ወርደው ምናልባት በአለም ላይ በጣም ጽንፈኛ የሆኑ በእኛ ሀገርም ላይ እንደዚህ እነዚህን ሁሉ የሚያከፍር ሰው መጥቷል። አሁን በሶሻል ሚዲያ ላይ በየቀኑ የሚወጡ ተክፊሮች አሉ፣ ተብዲዎች አሉ፣ እንሕራፎች አሉ። ግድያም ተጀምሯል። ግድያ ኮዛ ቻግኒ ላይ ተጀምሯል አይደል እንዴ? ኮምቦልቻ ላይ ሰው ተገሏል፣ ደሴ ላይ ሰው ተደባድቧልና ሲሪየስ የሆነ ችግር ነው። ውጭ ላይና ኤስአይኤስ ምንም የሚባል ህፃናት መስጊድ ውስጥ የሚገሉ ሰዎች እኮ እንደ አይነት አስተሳሰብ የተሞላ ሰው ነውና ልጆቻችን ይሄ ቴክስት እንዳች ነው እንግዲህና እነሱ ራሱ ጨንቋቸዋል። ዋናዎቹ እኛ የምናቃቸው ሙስሊሞች እንግዲህ የሰላም የሚወዱ ሙስሊሞች በዚህ መንገድ እንግዲህ ስለ ዋሃቢያዎች ያወሩ ይገኛሉ። እነዚህ ዋሃቢያዎች ናቸው ልጆቻቸው እንደ ጥላቻን የሚያስተምሩ ሰውን እንዲገሉ የሚያስተምሩ ተዘጋጁ እያሉ የሚያነሳሱ ዋሃቢያ የሚባለው አካል አለ። በነ ኡስታዝ አህመድ ጀበል የሚመራ እነ ኡስታዝ አቡ ሀይር ያሉ በእነሱ የሚመራ አካል አለና እነሱ ናቸው እንግዲህ ያስቸገሩ የሚገኙትና በነገራችን ላይ አረብኛ እንማር የሚሉት እነዚህ ናቸው እንጂ የደደበራቸው ላይ ሰዎች አሉ። እነሱ ናቸው እንማር የሚሉት እንጂ የሚያውቁት አረብኛ ነው ግዕዙን የሚያውቁት ሃይማኖትን የሚያውቁት ምን እንደሚል ተመልከቷቸው እስቲ ይዘው للغات السامية اللي هي منها العربية والعبرية نا هي أمارينيا مثلو كعبرية كعربية منام قوانقوا غا مهدنو يسيميتيك قوانقوانو يس اوف كورس الجعزية إذا نا جعزية ميبالوم عندنا ما خاب ظني هي بشلون الأثيوبية اللغة الأمهرية الحالية اللي قرأتها طبعا ها أنا ببكوت هي لغة نابعة أو ولدت من اللغة الأم اللي اسمها الجعزية كجعز كميبال قوانقوا يتولد عنده هنا نو يانببكوت أمارينيا أباتو وانو قوانقوا جعز نو الجعزية أو مرات ينطقونهم جعزي وهم جعز يلوتال النسو نو جعزم نو جعز ميلو بعربية عندانوش ج ميلون جس لميلوت نو جنة دمدو نيا مسلمون جنة بعربية جا جنة دمو جبسوتشو يلالو كيبتيكوتشو جنة يلالو إثيوبيام أرثوذكس جنة نلالن لكن دزا جعز ولتهم اللغة الجعزية هذه اللغة الجعزية أخت اللغة العربية نا يا عربية دمو إتنات جعز لغة سامية لتم يسيميتيك قوانقواناتشو يسام قوانقواناتشو لكنها اندثرت اليوم كن بتام تفتهم في اثيوبيا ما يتكلمونها الا القساوسه لانها مكتوبه بصوف درجام بمنم يالو باهونو ساعات ይሄ ግዕዝ በቄሶቹ ብቻ ነው። እኔ መንግስትንም ጠይቀው ክርስቲያን ወንድሞቼ ኦርቶዶክሶቹን አደራምለው ይሄን የግዕዝ ትምህርት እናስፋፋው ፕሊስ። ምክንያቱም ይጠቅመናል ለሁላችንም። አረብኛንም ይጠብቃል አማርኛንም ይጠብቃል። በነገራችን ላይ አረብኛ ላይ ያለንን ችሎታም ያዳብራል አማርኛም ላይ ያለንን ችሎታ ያዳብራል።
ምክንያቱም ግዕዝ መሰረት ስለሆነ ትልቅ አንድ የአረብኛ አንድ አንጓ ስለሆነ አንድ መሰረት ስለሆነ እንደውም ባለፈው ኤርትራዊው ፕሮፌሰር ጀላሉዲን ጭራሽ እሱ መሰረት ነው ያኛው ደቡብ ይሄኛው የደቡብ ያኛው የሰሜኑ የአረብኛው ነው ያኛው የሰሜኑ ልክ አረብኛውን እንደ አማርኛ ነው የቆጠሩት ደክሞ ግዕዝ አረብኛ ሆነ ደክሞ ግዕዝ እዚህ ደግሞ ኢትዮጵያ ውስጥ አማርኛ ሆነ ነው ብለው የሚያስቡት በጣም ደስ የሚል ነው እግዚአብሔር ይስጥልን እንግዲህ በዚህ መንገድ የተረዱ ሰዎች አይደለም አንማር ማለት ለአረብኛ አስጠቃሚ ነው ለአረብኛ መኖር ራሱ ግዕዝ ቋንቋ ጠቃሚ ነው እንማር ብለው ይናገራሉ የተጋር አረብ ሀገር የሚኖሩ ሙስሊሞች ዋናዎቹ መስራቾቹ ያሞቱ ተመሰረተበት ቦታ የሚኖሩ ወደ መካ ምድር የሚኖሩ በዚህ መንገድ ስለ ግዕዝ ቋንቋ ያወሩ እኛ ጋር የሚኖሩ ማይማን ደግሞ በዚህ መንገድ ጽንፍ ይዘው አንማርም ጦር እንቀሳቀሳለን ጦርነት እናስነሳለን ብለው ያወጁብን ይገኛሉና ይሄ ብቻ አይደለም እንግዲህ እነዚህ ተመልከቷቸው እነዚህም የሚደግፉ ናቸው ሙስሊሞች ነው ሜርስ ግዕዝ አንማርም አሳዝንም ወይ በግዕዝ ስም ቅምጥቃት ግልጽ ማሳያ ነው ይህ የእናንተ ውድቀት ለካ ተረት እንጂ የላችሁም እውቀት ያለ ብዙ ዘመን ሀገር የዘረፈው እንዳየር ላይ ፊኛ ከላይ የገዘፈው ሰሞኑን በሶሻል ሚዲያ ይሄ ቪዲዮ ሲዘዋወር አይቻለሁ የልጅቷን ቪዲዮ እያየሁ ነበር ኮሜንት ላይ ገብቼ ሳይ እድሜሽ ባጭር ይቅር አትደጊ ምናምን ነው ብዙ ኮሜንቱ እንደዛ ነው የሚለውና እሷ እኮ ህፃን ናት ህፃን ምን ያውቃል ምንም አያውቅም ነጭ ወረቀት ማለት እኮ ነው ህፃናቶች በተፈጥሯቸው ምንም ነገር የሚያውቁት ነገር የለም ምስኪኖች ደጎች ናቸው መጠየቅ ያለበት ይሄን ግጥም ጽፎ የሰጣት አካል ነው በህግ መጠየቅ አለበት ይሄን ግጥም ጽፎ የሰጣት አካል ከሙስሊሙም እንደዚህ የሚያደርጉ እንደዚህ አይነት ተግባር ላይ የሚሳተፉ ሰዎች በህግ ይጠየቁ ከክርስቲያኑም እንደዚህ አይነት ተግባር የሚያከናውኑ ሰዎች በህግ ይጠየቁ አገሪቱ ሰላም ትሆናለች ሙስሊሙም ክርስቲያኑም አሳልፎ ይስጥ እንደዚህ አይነት ነገር አሉ ከክርስቲያኑም በጣም ባለዮች ከሙስሊሙም በጣም ባለዮች ለህግ ይቅረቡ ባይነኝ ነው እና ልክ አይደለም ይሄንን ማስተላለፍ አልነበረባችሁም ይሄን ጽፋችሁ የሰጣችሁ ልክ አይደለም አንድ ኢትዮጵያዊ ሆነ ግዕዝ አለማውቅህ ራሱ እኮ ስተት እኮ ነው ማውቅ ምን ችግር አለው ስለየቱ ድግምት ነው የምታወሩት እናንተ ድግምታሞች ማለት ነው ድግምት የሚል ሰው ድግምት የሚያረግ ሰው ነው ሸይጣን የሚል ሰው ሸይጣን የሆነ ሰው ነው መተት የሚያወራ መተተኛ ሰው ነው እኔ እኮ ሰላማዊ ሰልፍ ሳይ ምንድነው ብያለሁኝ እኮ እኔ እኮ መንግስት ጋር ነው ችግሩ ምንድነው ብያለሁ አያለው ግዕዝ ተማሩ አንማርም ወደህ ነው እንዴ ብታገኝ ትማር እኔ እማራለሁ ይገርማል እንዴ ግዕዝ መማር ምን ችግር አለው ዕውቀት በዚህ ምድር ላይ እኮ ዕውቀትን የሚያህል ነገር የለም መማርን የሚያህል ነገር የለም እናንተ ደንቆሮች ማለት ነው ነገሮችን ከብዙ ነገር ታያይዛላችሁ ድግምት ቋንቋ አለው እንዴ ጥንቆላ ቋንቋ አለው እንዴ እናንተ ናችሁ የምታውቁት እንግዲህ ጠንቋዮቹ ጠንቋይ የሆነ ሰው ነው የሚያውቀው ምን ጉድ ነው ኧረ ምን ጉድ ነው ያገሬ ልጅ ኧረ ምን ጉድ ነው ኧረ የትኛው ፕላኔት ላይ ወጣን እንኖር ሰላም አለይኩም ወራህመቱላሂ ወበረካቱ አንዲት ታዳጊ ህፃን ግዕዝ አንማርም በሚለው ግጥም ጽፋ ብዙ ተቃውሞ ደርሷል ህግ ተቀራበ በሚል አንዳንድ ሰው እየሰማሁ ነው ግዕዝ ቋንቋ ነው በርግጥ እኔ አሁን አማራ ክልል በሰላም ምክንያት ብዙ ጊዜ እስከ ጎንደር ምንም ሄጃለሁ ግን በግዕዝ ሰው ሲናገር ሰምቼ በርግጥ አላውቅም ግን የክልሉ መንግስት መማር አለበት ካለ ተማሩ ነው የምንለው እኛም እንማራለን ምክንያቱም እዛ ክልል ላይ በወለጋ በቤኒሻንጉል ብዙ ነገሮች ሲከሰቱ ነበርና በአብዛኛው ግሩፕ ላይ ሆኖ የሚደረጉ ነገሮች ሚስጥሮች በአማርኛ ስለነበር ሁሉም ሰው ስለሚሰማው ይወጣል ያ ነገር ይከሽፋል በአማርኛ ስለሆነ የተለየ ቋንቋ ስለሌለ ስለዚህ አሁንም እዛ ክልል ያላችሁ ሙስሊሞች ግዕዝ መማር አለባችሁ ነገ ሙስሊሞች እናጠፋለን ምናምን ብለው በግዕዝ የሆነ ነገር ቢናገሩ እናንተ ሰምታችሁ ዝረብላችሁ ጥንቃቄ ታደርጋላችሁ ስለዚህ እኛ ግዕዝን እንማራለን በሁሉም ቦታ ላይ ግዕዝ ከተሰጠ ምንም ችግር የለውም እንማራለን ግዕዝ ስለዚህ እዛ ክልል ላይ ያላችሁ ሙስሊሞች መማር አለባችሁ ምክንያቱም ነገ ሁሌም እነሱ የሙስሊም ጥላቻ ስላላቸው ነገ ተነሱ ምን ሊያደርጓችሁ እንደሚችሉ ስለማያውቁ ግዕዝን መማር አለባችሁ ያው ይሄ የመጨረሻው መልእክት ልጅቷ እንግዲህ ያንጸባረቀችው ነገር ያው የእናንተ ጥላቻ አለ እኛ ጠላት የለንም ባይዘው እኛ ክርስቲያኖች ጠላታችን አንድ ነው እሱም ዲያብሎስ ነው እኛ ጠላት ነው ማለት ዲያብሎስ ነው ማለት እኛ እናንተ ደግሞ ጠላታችሁ ነን ካላችሁ ዲያብሎስ ናችሁ ማለት ነው ባጭሩ
ኤኒዌይስ በጣም ነው የምናመሰግነው። እንግዲህ በዚህ መንገድ የሚደግፉ እንማር የሚሉ ድድብና ነው ይሄ ድንቁርና ነው ኦኬ የሚሉ ይሄን የሚናገሩ አሉ። በቃ ሙስሊሞች ነው ማለት ነው። በነገራችን ላይ ጥንቆላ ይጠነቀሉበታል፣ ድግምት ይሰራበታል። ለዚህ ነው ማንማረው የሚሉ ሙስሊሞች ስላሉ እሱ ብቻ ሳይሆን እንግዲህ ግዕዝ ካስተማራቸው ኦርቶዶክስ ሊያረጓቸው ነው የሚሉም አሉና ይሄ የሚያሳየው የግዕዝ ካስተማራቸው ኦርቶዶክስ ሊያረጓቸው ነው የሚለው የሚያሳየው በሃይማኖታቸው ምን ያክል እርግጠኛ እንዳልሆኑ ነው። ኦኬ አንድ ሰው በሃይማኖት እርግጠኛ ከሆነ ቁርአን ያንቡ ከፈለገ የፈለገውን ያንብ። እኔ ለምሳሌ ያክል የኔ አባት ቁርአን እንዳነብ የፍልስፍና መጽሐፍ እንዳነብ ያበረታታኛል። ለምን? በሃይማኖት እርግጠኛ ነው ያውቀዋል። በቃ እኔ የትኛውንም ዕውቀት ባገኝ እውነት እዚህ ጋር ያለችው እዚህ አስረይነች ሌላ አልችልም። ስለዚህ እንደም ያበረታታኛል። እነዚህ ደግሞ አያትማሩ ብለው የሚከለክሉ ናቸው። ለምን? ኦርቶዶክስ ሆናላችሁና። ይሄ ማለት በእስልምና እርግጠኛ አይደሉም ማለት ነው። ሰዎች በእስልምና እውነተኛ እንደሆነ እርግጠኛ አይደሉም። እርግጠኛ ቢሆኑ አይከለክሏቸው ነበር፣ እንደዚህ አይጠራጠሩም ነበር። አንደኛ ይሄ ማወቅ አለብን። ሁለተኛ ደግሞ የድግምት ቋንቋ ነው እንትን ቋንቋ ነው ለሚለው እውነት የድግምት ቋንቋ አረብኛ ነው ወይስ ግዕዙ ነው የሚለው ነገር ስላስመልከታቸው የተንቆላለቃ የሴራ ቀማሪ አንፈልግም ጭራሽ ቄስ አስተማሪ አንፈልግም ጭራሽ ቄስ አስተማሪ ደብተራና ጠንቋይ ቀሲስም ዘማሪ። ያው እንደዚህ አይነት ቪዲዮ ሲሰራ ተረባርበው ሪፖርት አድርገው ሊያስወርዱት ስለሚችሉ እናንተ በደንብ ላይክ ኮፒ ሊንክ እንድታደርጉትና ኮሜንት ሴክሽን ላይም ደግሞ መሀይምነት ይውደም እያላችሁ እንድታጥለቀልቁት ከዛም የመደመር ምልክት ካለ እርሱንም በመጫን ቪዲዮን ለብዙዎች ሼር እንድታደርጉት ጠይቃችኋለሁ። እንግዲህ እቺ ታዳጊ ለማንሳት እንደሞከረችው የግጥሟ ርዕስ ግዕዝ መማር አልፈልግም ነው። ግዕዝን መማር አለመፈለግ መብት ነው፣ ግን ደግሞ በግዕዝ ተጠቅሞ ግዕዝን መማር አልፈልግም ተብሎ አንድ ሀገርን ሀገር አድርጋ ያቆመች ቤተክርስቲያንን እንዲሁም ደግሞ በእንግድነት ሲመጡ እጇን ዘርግታ የተቀበለች ቤተክርስቲያንን በአደባባይ መሳደብ ግን ወንጀል ነው። ነገሩ የእሷ ስህተት አይደለም። በእንደዚህ አይነት መርዝ አንጾ እሷን ለዚህ ያበቃትና እንደዚህ አይነት ግጥም ጽፎ የሰጣት የትምህርት ተቋሟ ችግር ነው። በዚህ አጋጣሚ ለብዙዎቻችሁ ማንሳት የምፈልገውና ማሳወቅ የምፈልገው ነገር ተለምዶ የአማርኛ ፊደላት ብለን የምንጠቀምባቸው የምንጽፍባቸው ቋንቋው እሱ የአማርኛ ፊደላት አይደሉም። እንደምታውቁት የአማርኛ ፊደላት 7 ናቸው። እኛ በልማድ 33 እናደርሳቸዋለን እንጂ ማለት ነው። ከዛ የተቀሩት ግን 26ቱ ፊደላት በሙሉ የግዕዝ ፊደላት ናቸው። የአማርኛ ፊደላት የሚባሉትን ማወቅ የምትፈልጉ ከሆነ እዚህ ስክሪኑ ላይ ጽፈላችኋለሁ። ሁለተኛው ግን በጣም በዚህ ግጥም ላይም ለመነሳት እንደተሞከረው በርካቶችም ግዕዝ አንማርም ግዕዝ የጥንቆላ ቋንቋ ነው የሚል ሐሳብን አንስተዋልና አረብኛ መማርን እንደ ትልቅ ጀብዱ የሚያነሱ ናቸው። እስቲ ቻትጂፒቲ ላይ እንግባና ከግዕዝና ከአረብኛ በዓለም ላይ የትኛው በርካታ የጥንቆላ መጽሐፍት እንደተጻፉበት እንይ። ምናልባት እዚህ ቪዲዮ ላይ ነው ያተካተትኩላችሁን ማመን ከከበዳችሁ ቻትጂፒቲያችሁ ላይ ገብታችሁ ቼክ ማድረግ ትችላላችሁ። ዛሬ ምን እንላለን? እኛ ግን ልጆቻችንን ግዕዝ እናስተምራለን። እግዚአብሔር ይሄን እንግዲህ እውነታውና የራሳችሁን ጉድ ይዛችሁ ጭራሽ እኮ አይደለም ተው ሌላ ቦታ ነው ሄደው አረብኛ ነው እንትና ልበል በምንኛ ነው ነብያችሁ ላይ ድግምት ተሰራበት ድግምት ተሰርቶበት ያው መጽሐፍ ስለሚያወራ ቁርአን እንትናችሁ ስለሚያወራ አይሻ ስለዘገበችው አይደል ቁርአን ምን ድግምት ተሰርቶበት ነብያችሁ ነብዩ መሐመድ ላይ ምንድን ነው ያደረገው? ግንኙነት ሳያደርግ ግንኙነት ያደረገ የመሰለ ራሱ ላይ እንትን ነበር ሰይሞን እንትን ይረጭ ነበር የሚል ነገር አለ እኮ ጻፋችሁ ላይ በምንኛ ነው የሰራበት ያ ነገር? ሶሪ ይሄን ቃል ተጠቀምኩኝ። በምንኛ ነው እሱ ነገር ነብያችሁ ያደረገው? በግዕዝ ነው? በአማርኛ ነው? በአረብኛ እኮ ነው። ኦኬ አረብኛ ግዕዙ ድግምት ስለሚሰራበት ወደ ጠዋስ የሚደረግበት አንቀበልም ካላችሁ አረብኛውም ይሁ ጭራሽ ነብያችሁ ላይ ለዛው አፕላይ ያደረጉት ራሱ ነብያችሁ ላይ ነው። እና ላይክ ምንም በቃ ጥላቻ ከሌለባችሁ ግዕዝን አንማርም ወረቃ አንድ ቋንቋ አንማር ግዕዙን ተውት አንድ ቋንቋ አንማርም ብትሉ ምንም ምክንያት የለም። ጥላቻ ያለው ነው ቤተክርስቲያን ነው የሚያሳየው። ምክንያቱም ተማሩ ያላችሁ የአማራ ክልል ትምህርት ሚኒስቴር እናንተ ደግሞ የምትሰሩ ቤተክርስቲያንን አባቶች ካህናትን ምንም የማይገኝ ነገር ማለት ነው። ቅዱስ ሲኖዶስ ተማሩ ግዕዝን መማር አለባችሁ ብሎ አልወሰነም። አላለም ተማሩ አይደለም እናንተን ይሄው ኦርቶዶክስ ነኝ እኔ ራስ ተማር ብሎ አላስገደደኝም። ግን የምትሰሩት እናንተ እኛን ምንም የማይመለከተን እኔ መንግስት ሲኖር እኮ ይሄ ነገር እኮ ያሳይቃል እኮ መንግስት ሲኖር በትክክል የሚያሳይ ነገር ነው። ግን ምንም ያየን አይደለምና እንደውም አንድ ጠበቃ ያለ ሰው ጋር አሰማችሁ እስቲ ግድሜ ርዕስ ግዕዝ አንማርም አያሳዝንም ወይ? በግዕዝ ስም ቅምጥቃት ግልጽ ማሳያ ነው ይህ የእናንተ ውድቀት። ለካ ተረት እንጂ የላችሁም እውቀት። አሁን በዚህ ዘመን ዘግቶ ወር ደረፈው የተንቆላለቃ የሴራ ቀማሪ አንፈልግም ጭራሽ ቄስ አስተማሪ ደብተራና ጠንቋይ ቀሲስም ዘማሪ ግፍ በየዘመኑ ቢወሰንብንም የአገር ፍቅር ይዞን ችሎናል ሁሉንም። ዝምታ ፍርሃት ስለመሰላችሁ በጥላቻ ተረት ተዘግቶ አይምሯችሁ መተት እናስተምር በግድ ካላችሁ ደጉላው ነኝ። እባካችሁ
የዘረኝነት መንፈስና የሃይማኖት ጥላቻ ህፃናት ላይ አትዝሩባቸው። እናንተ ኦሬዲ ተበላሽታችኋል። ነገር ግን ቀጣይ ትውልድም ከዚህ የባሰ ሆኖ እንዳይመጣ ሁላችንም ኃላፊነት ሊሰማን ይገባል። ቪዲዮን ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ ቀደም ሲል የተመለከታችሁት ጉዳይ ላይ የተሳተፉ ሰዎች ለህግ ቀርቦ የህግ የበላይነት እንዲረጋገጥ እንድታደርጉልኝ በማክበር ጠይቃለሁ። እንግዲህ ከሰሞኑ ከዚህ በአማራ ክልል የግዕዝ ትምህርት በመደበኛ ትምህርት ቤቶች ለማስጀመር አንዳንድ ጥረቶች እየተደረጉ እንደሆነ እየሰማን እንገኛለን። ከዚህ ጋር በተያያዘ የግዕዝ ትምህርት ሊሰጥ ይገባል አይገባም፣ ህጉን ተከትሎ ስርዓቱን ተከትሎ የክልሉን ነዋሪውን ባማከለ መልኩ ሊሰጥም ላይሰጥም ይችላል። ይህን ጉዳይ በተመለከተ እኔ የምሰጠው አስተያየት የለኝም። ነገር ግን ይሄንን መነሻ በማድረግ ቀደም ሲል የተመለከታችሁት ቪዲዮ ላይ ከፍተኛ የሆነ የኦርቶዶክስ ሃይማኖት ላይ ያነጣጠረ የጥላቻ ንግግር በአንዲት ህፃን እንዲደረግ ተደርጓል። ይሄ ጉዳይ አደገኛና ተቀባይነት የሌለው ነው ብዬ አምናለሁ። ህፃናት የወንጀል ተጠያቂነት የለባቸውም ብላችሁ ካመናችሁ ተሳስታችኋል። በሀገራችን የወንጀል ህግ አንድ ህፃን የወንጀል ተጠያቂነት የማይኖርበት እድሜው እስከ 9 ዓመት ብቻ ሲሆን ነው። ከዛ ከ9 ዓመት በላይ ከሆነ የወንጀል ተጠያቂነት ይኖርበታል። በእርግጥ በመደበኛው አካለ መጠን ካደረሱ ሰዎች ጋር እኩል ላይታይ ይችላል። ለህፃናት አጥፎች የሚደረገው እንክብካቤ ቤተሰባዊና ኢኮኖሚያዊ ችግር ለዚህ ወንጀል የዳረጋቸው ምክንያት ተለይቶ የተለያየ የሳይኮሎጂ ህክምናና እንክብካቤ ይደረግላቸዋል። ነገር ግን ህፃናትን ለወንጀል መጠቀሚያ የሚያደርጉ ሰዎች የወንጀል ተጠያቂነት አለባቸው። ህፃናትን ለወንጀል የሚያነሳሱ ሰዎች፣ ግጥም ጽፈው የሰጡ ሰዎች ባስደረጉት የጥላቻ ንግግር ተጠያቂነት አለባቸው፣ ለህግ መቅረብ አለባቸው። ስለዚህ ይሄን ጉዳይ የተፈጸመበት አካባቢ ያለ ስልጣን ያለው አካል ጉዳዩን አጣርቶ አጥፎችን ለህግ እንዲያቀርባቸው እጠይቃለሁ። ገረስለን ይሄን እንግዲህና አላቅም ምን እብድ ከሆነች እዛ ትግባ፣ ሳይኮሎጂ እርዳታ የሚደረግላት ሆስፒታል ነው። አማኑኤል ሳት ትግባ፣ ከፈለገች ነገ ጠብጸበል ትሄድ ፈለገች እንጂ እውነት እኔ አላቅም ምን እንደምላችሁ። ብቻ አሁን ደግሞ ይሄን አሳበው ያው የተፈለገው ጦርነት ነው፣ የተፈለገው ግጭት ነው። ምክንያቱም ግጥሙ ላይ እንዳለችው ዘጋጅተናልኛ ተነሱ ብቻ ነው የምንለው ብለህ ስትናገር ነበርና ያው ግጭት ስለተፈለገ አሁን ደግሞ በዚህ ትንሽ ረገብ ስልባቸው እነሱ መጡበት መንገድ አይደልማ። እነሱ መጡበት ሪአክት አያደርግባቸው። እነሱ መጡበት ፓወር ብንመጣ የሆነ ተፈጥሮ ነበር ይሄንና ዝም ስለተባለ እስቲ ቆይ ይሄ ነገር ዝም እንበል እስቲ። ምክንያቱም ከፍ በፊት ተናገረን ጮህን እንዳልተናገረን ተቆጠረው ማንም ሊሆን አልቻለም፣ ማንም ሊሰማ አልቻለምና እስቲ ይሄን ነገር ዝም ብለን እንለፈው ብለን ዝም ስንል አሁን ደግሞ መጽሐፍ ቅዱስን እንግዲህ በዚህ መንገድ መቀለጃ አድርገውታል። እንደምታዩት ነው እንግዲህና አይ ዶንት ኖ ምን እንደሚባለው ያው ድድብና ካልሆነ እብደት ካልሆነ ድንቁርና ካልሆነ ምን ይባላል? አሁን ምንም እኮ ሊባል አይችልም እኮ ምንም ስላችሁ አንድ አስቡት አንድ ሰው ቁርአን እንደዚህ ቢያደርግ ቁርአንን እንደዚህ አንሶ ቢቀዳ ታስታውሳላችሁ። ከዚህ በፊት ከወራት በፊት አረብ ሀገር እንደዚህ ያደረገ ሰው እየተፈልጎ ይሰቀል ተብሎ የሞት ነበር የተፈረደበት። ላይክ ሞት መፍረዱን አፕሪሽት ማድረጋቸውም እነዚህ እርምጃ ወሰዳቸው ደግፋቸዋለሁ። ላይክ እኛ ጋር ሲሆን ግን ኖርማል ነው። ጀስት በቃ መጽሐፍ መቅደድም ስዕል መቅደድም ምንም አትሆን ራስ ሰፖርት ይደረግልሃል፣ እርዳታ ነው የሚደረግልህ ራሱና መግዛት አይደለም። እንግዲህ በዚህ መንገድም ተራዳዋለሽ ታደርሱ። እሺ አሁን ስላወራህ ብቻ መከታተል አሁን እንደምታዩት ነው እንግዲህ የማንም እብድ እየመጣ የሚቀረሸው እኛ ላይ ነው። ቅርሻታሙ ላይ እየመጣ እኛ ላይ ይቀረሽና ይሄዳል። ማንም ስለማይነካው ማንም ስለማይጠይቀው ማለት ነው።
እቺ እንደዚህ ስትናገር ወደ እርምጃ ይወሰደባት ነው። እቺ ጩጫዋ ላይ ገጣሚዋ ላይ ምን ውጭ ያለችም እንግዲህ እርምጃ ይወሰደባት ነው። ወይ ደግሞ ግጥሙ የጻፈ ሰው ቢጠየቅ ኖሮ ይሄ ነገር አይደገም ነበር። ግን ዝም ስላለ ህጉ ይሄው ደገሙት። አሁንም ነገ ደግሞ ያደርጋሉ። ቅዱስ ሲናገሩ ነበር ራሳቸው ታልቆቹ እነ ኡስታዝ አቡበከር ተቀምጦ ሲናገሩ ነበር። አስጨንቀው እንዴት እናርግ ያሉ ነበር። ልጆቻችን እየበረዙብን ነው የሚገታው ነበር። ምን ያህል ተዛ ላይ ይሄው መግደል ጀምሯል። ቡታ እዚህ እኮ ሰው ተገሏል እኮ ማቀት ጀምሯል እያሉ ማረ ጀምሯል እያሉ ሲናገሩ ነበር። ራሳቸው ሙስሊሞች ማለት ነውና you know like እኛ አልሰማንም እንጂ ክርስቲያኖች ያሱ የሞቱ ነው የሚገት በየቦታው በእነዚህ ሰዎች። ለዚህ ማስረጃ ይሄው እዚህ እኮ ገለዋል ብለው ራሳቸው ይነግሩን ይገኛል። እኛ አልሰማንም ያልተናገሩ ያልጠየቃቸው ሰዎች ማለት ነው። እና ከባድ ነው። እኔ እንደዚህ ቅርናም እንደሚባል አቅም ግራም ጋር ነገር ነውና ወንድማችን ይወን እንስማ እስቲ። እንደምትመለከቱት መጽሐፍ ቅዱስን ስትረቅጥና አጸያፊ ቃላቶችን ስትጠቀም ተመልክተናል። አንድ ነገር ልንገራችሁ፣ ህግ እንደዚህ አይነት በተለይ ማንነታቸውን ደብቆ የሚያደርጉት ጋር ላይደርስ ይችላል። ግን ህሊና የሚባል ነገር አለ። ህሊናቸው ተኝተው እንዲያድሩ ከፈቀደላቸውና እንዲህ አይነት አጸያፊ ነገር አድርገው ሰላም የሆኑ ከመሰላቸው እመኑኝ እነዚህ በድኖች ናቸው። የአእምሮ ጉድለታቸው እንዲሰማቸው ካላደረጋቸው ማለት ነው። ከነዚህ ጋር ሰጣ ገባ ውስጥ መግባት አንፈልግም። እኛ ግን የእምነታችን ፍሬ የሆነው ነገር እንናገራለን። እርሱም ማንንም ክርስቲያን የሰው እምነትን እንዲነካ አንፈቅድም። ማለትም የሰው እምነት ለምሳሌ የእምነት መመሪያ የሆናቸውን መጽሐፍቶቻቸውን ማቃጠል፣ የነሱ መገለጫ የሆኑ ነገሮችን አጓጉል የሆኑ ነገሮች ማድረግ ተገቢ እንዳልሆነ እናምናለንም እናስተምራለንም። እነርሱ ግን ተገቢ ነው ብለው ካሰቡ ያስተምሩ፣ ፍጻሜውን እግዚአብሔር ያሳየናል። ተገቢ አይደለም ካሉ በአደባባይ ወጥተው ያውግዙ፣ ስተት ነው ይበሉ። እንደነዚህ አይነት መሐይሞችና ከሰውነትም ተራ የራቁ ሰዎቻቸውን ያዙልን። ካልያዙም ችግር የለውም። ምክንያቱም እምነታችን በዚህ የሚጎድፍ አይደለም። ለኛ ያላቸውን ቦታ ነው ማየት የምንችለው። አብሮ ለመኖር ለነገ አብሮ ጉዟችን አዳጋች ነው። ግን ደግሞ ክርስትና የሰላም እምነት ነው እና ሰላምን ነው ዛሬም የምንሰብከው። ከባለጌ ጋር እንመላለስም ልላችሁ ነው። ያለሰለ ወንድማችን ግን እዚህ ወንድማችን ያሳው ምንድነው ይሄ ገካል እንደዚህ ፊታቸው እንደብቀው እንደዚህ ነገር ተግባራዊ የሚወስዱ ሰዎችን ሊያቀ ይችላል የሚል ነገር አንስቷልና አንደኛ ልጅቷ ፕሮፋይሉ አለ ከተፈለገ፣ ሁለተኛ ደግሞ እቺ ልጅ እንደዚህ እንዳታረግ መጀመሪያ ማስቆም ይቻል ነበር። በምን እንደዚህ መጀመሪያ ሰዎች ነበሩ በፊታቸው የሚታወቅ ለምሳሌ ያክል ትምህርት ቤት ውስጥ ቁጭ ብላ ግጥም በዚህ ነገር ስታነብ በነበረች ስትሳደብ የነበረች ልጅ አለች። እሷ ብትጠየቅ ኖሮ እቺ ወደዚህ ለመውጣት ደፍርም ነበር። እሷ ዝም ተባለች፣ እቺን ጀመረች። ከዛስ ነገስ እቺ ዝም ስትባል ነገ ደግሞ ወጣና ቤተሰብ ይረኩስላል አንዱ፣ ከዛ የሆነ አባት ይገልልሃል። የተለመደ ነገር ስለሆነ ማለት ነው። እና አላቅም እናንተንም ማሳሰቡበት እንግዲህ ወንድሞች በዚህ ጉዳይ አሳስቶበታል። እስቲ የወንድማችን እንስማ። እድሜሽ ይጠር ባጭሩ ያስቀርሽ አትደጊና ተመሳሳይ ኮሜንቶችን በዚች ልጅ ቪዲዮ ላይ ተመልክቻለሁ። እስቲ በተወሰነ መልኩ የልጅቷን ንግግር ላስደምጣችሁ። መተት እናስተምር በግድ ካላችሁ ክልሉም ችኮናል እንኳን ገዛችሁ ትልሉም ችኮናል እንኳን ገዛችሁ። ይልቅ ይህንን ቪዲዮ የሰራሁበት ዋናው ዓላማ በዚች ልጅ ቪዲዮ ኮሜንት ላይ የገባችሁ እድሜሽ ይጠር አትደጊ ባጭሩ ያስቀርሽና ተመሳሳይ ኮሜንቶችን ለምትኮምቱ ለክርስትና እምነት ተከታይ ወገኖችና ምንም በማታቅ ተንኮል ክፋት ጥላቻ በማታከጻ ልጅ ላይ ለክርስትና እምነት ያላችሁን ጥላቻ ንቀት በግጥም መልክ አድርጋችሁ ለማስተላለፍ የሞከራችሁ ምንም የእስልምናን እምነት ባትወክሉም ለናንተ የተወሰነች መልእክት ስላለኝ ነው። የመጀመሪያው በዚች የእስልምና እምነት ተከታይ በሆነች ሕፃን ልጅ ቪዲዮ ኮሜንት ላይ የገባችሁ እድሜሽን ያሳጠረው አትደጊ በዚሁ ያስቀርሽ ያላችሁ ለምትኮምቱ የክርስትና እምነት ተከታዮች ነው መልእክቴ። ሕፃናት በባህሪያቸው ክፋት የለባቸውም፣ ምቀኝነት የለባቸውም፣ ጥላቻ የለባቸውም። ከዚህ አንፃር እቺ ልጅ ተጽፎ የተሰጣትን ነገር አንብቢ ተብላ አነበበች እንጂ የዚህ ግጥም መልእክት ምንድነው ዓላማው ምንድነው ምታቀው ነገር የለም። ይሄንን እንድታሰምሩበት እፈልጋለሁ። ሌላው ምንም በማታቅ ሕፃን ልጅ ክፋት በሌለባት ጥላቻ በሌለባት ሕፃን ልጅ ለክርስትናው እምነት ያላችሁን ጥላቻ ንቀት በግጥም መልክ አድርጋችሁ በዚች ንጹህ ልጅ ለማስተላለፍ የሞከራችሁ ምንም የእስልምና እምነትን ተወክላላችሁ ብዬ ባላስብም ከዚህ የጥላቻ ግጥማችሁ ጋር በተገናኘ እናንተን ልክ አይደላችሁ ማለት ምፈልገው እንደ ክርስትና እምነት አይደለም። እናንተ እንደምትከተሉት እንደ እስልምና እምነት እንኳን ቢሆን ይሄ ድርጊታችሁ ልክ አይደለም። ማስረጃ ካላችሁ አቀርብላችኋለሁ። በእናንተ በእስልምና እምነት ተከታዮች ዘንድ ነብዩ መሐመድ ያላቸው ክብር የታወቀ ነው። እኚህ ታላቅ ነብይ ደግሞ
ለእስልምና እምነት ተከታይ ለሆናችሁ ወገኖቻችን ካዘዟችሁ ብዙ ትዕዛዛት መካከል አንድ ሁሌም የምጠቅሰው ትዕዛዝ አለኝ። እሱ ምንድነው? ከእስልምና እምነት ውጪ ያሉ የሌላ እምነት ተከታዮችን እምነታቸውንም ሆነ የሚያመልኩትን አምላካቸውን ወይንም አማልክቶቻቸውን አትሳደቡ። ምክንያቱም በምትኩ እስልምናንም ሆነ አላህን ስለምታሰድቡ ብለው አስጠንቅቀው አዘዋል። ባጭሩ ሰድባችሁ እስልምናንም ሆነ አላህን ለሰዳቢ አትስጡ ማለት ነው። ለዚህ ነው ከዚህ የጥላቻ ግጥም አንፃር ከክርስትና እምነት ብቻ ሳይሆን ከእስልምና እምነት አንፃር ልክ አይደላችሁም ያልኳችሁ። በመጨረሻም እባካችሁን በተለያየ አጋጣሚ አጀንዳ እየሰጣችሁን በብሔሩም ሆነ በሃይማኖቱ እንድንባላ አታድርጉን። ይህንን ቪዲዮ አድርሱልኝ። አመሰግናለሁ። ወንድማችን እግዚአብሔር ይስጥልና እነዚህ የማይሰሙ እኮ ናቸው የማይቀበሉት ናቸው ዋሃቢያዎች እኮ የኡስታዝ አቡበከር የኡስታዝ አቡ ሀይደር ተግባር ነው የኡስታዝ አህመድ ዲንጀበል እነሱ ተግባር ነው። እዚህ የሚያዩት እነሱ ናቸው። እነሱ ካጻፉት እነዚህ የጥላቻ ግጥም ሊጽፍ የሚችል ሰው ራሱ አይኖርም ምን ለመናገር ማለት ነውና እሺ ወንድሞች ነው ሐሳብ እንስማ። በዚህ በሶሻል ሚዲያ አንድ ቪዲዮ እየተዘዋወረ ያየሁት ነበር። የሆነች እስልምና እምነት ተከታይ ህፃንን ፊት ለፊታቸው አስቀምጠው ካሜራ ፊት ለፊታቸው ደቅነው ከራሱ አምሮ አፍልቃ የገጠመችው አስመስለው ከጀርባ ግጥም ሰጥተው የግዕዝ ቋንቋን ማወቅ ሃይማኖትን መቀየር ተደርጎ ተወስዶ ማለት ነው። እኛ ሶስት አምላክ የለንም አንድ አምላክ ነው ያለን። አባይ ጠንቋዮቹ፣ ስርማሾቹ፣ ቅጠል በጣሾቹ፣ መተታሞቹ በጣም ነው ማዝነው በእውነት። አሁን ስለ እውነት እናንተ የእስልምና እምነት ተከታይ ወገኖቼ ይህን መቃወም የለባችሁ እናንተ። አሁን አስባችሁታል? በእኛ ቤተ እምነት በኩል እንደዚህ ተደግሮ ቢሆን ግጥም ተገጥሞ በነብያችሁ ላይ ለስድስት ወር ያህል መተት ተደርጎባቸው የሚያደርጉትን አውቁም ነበረ እያልኩ ግጥም በገጥም አሁን እናንተ ምን ይሰማችሁ? ምን ታስባላችሁ? ያልተደረግነው በእያንዳንዳችን ቤት ውስጥ አሉ የዲያብሎስ የግብር ልጆች፣ ቅጠል በጣሾች፣ ስርማሾች በሰዎች ላይ መተት የሚያደርጉ አሉ። ቤተክርስቲያንን አማኙን በአጠቃላይ ቤተክርስቲያን እንደዚህ ብሎ ሰው በአደባባይ ወጥቶ ይሳደባል። አሁን ይሄ ያኗኑራል አንድ ሀገር ላይ ግዕዝን ማወቅ ሃይማኖትን መቀየር ነው። እንደዚህ ነው አእምሯችሁ የሚያምነው፣ ሜንታሊቲያችሁ ይሄን ነው የሚያምነው። በዚህ ዓለም 2-3 ቋንቋ እንደሚችል ሰው የሚያስቀና ሰው የለም። ከተጠቀመበት ያ ሰው የሰላም አምባሳደር ይባላል። ካልተጠቀምክበት ደግሞ 2-3 ቋንቋ እየሰማህ ሰላም ለመፍጠር ከሁለቱ ወገን የሚነገሩትን ነገሮች ለማብረድ ማትጠቀምበት ከሆነ በምታውቀው ቋንቋ ተጠይቀህ ፍርድ ትቀበላለህ። ሁለቱንም እያወቅህ ግን ሰዎችን የምታጋጭበት ከሆነ ማለት ነው። አሁን እኔ አረበኛ ቋንቋ አቀላጥፌ ብናገር በቃ ሃይማኖቴን ቀየርኩ ማለት ነው። ለምሳሌ ባያድለን ነው እንጂ የቀደሙት አባቶቻችን በአፄ ሰርጸ ድንግል ጊዜ እስልምና እምነት ተከታዮች ሙስሊሞቹ ነበር መጽሐፉን ለትርጓሜ ያግዙ የነበሩት። ምክንያቱም ከአረበኛ ወደ ግዕዝ ብዙ ቋንቋ የተተረጎሙ ብዙ መጽሐፍት አሉ የተተረጎሙ። እነዚህ የሰው ልጆችን ደም ማፍሰስ ግብራቸው የሆነ የዲያብሎስ የግብር ልጆች እንደዚህ አይነት ስራ ሲያመጡ በሁለቱም በኩል ስለማይጠቅሙ በእኛ በኩልም ቢነገር በእኛ በኩል መቼም ኦብቪየስሊ አንድ ሰው ወጥቶ እንደዚህ ብሎ የሰውን ሃይማኖት በግጥም መልክ ሊሳደብም አይችልም፣ አይፈቀድልንም። ይሄ ሊያስተምራችሁ ካልቻለ እንዴት ነው አብረን የምንኖረው? ይሄን እኮ እናንተ ነው መቃወም ያለባችሁ እስልምና እምነት ተከታይ ወገኖች። አለመማር አለማወቅ ይቻላል። መሳደብ ምን አመጣው? እኛ 3 አምላክ ነው የምናመልከው። ቤተክርስቲያን እንዳጠቃላይ ጠንቋይ አባይ ጠንቋይ ናት። ካህናት እንደዛ ወጥቶ መሳደብ ይሄ ያስኬዳል? አብሮ ያኗኑራል ወይ? ታሪካችን ያንን ነው የሚያሳየው። የሐበሻ ምድር ከታሪኩን እነሳ እንዴ? ያንን ነው የሚያሳየው። this is crazy። በጣም ይደብራል እንደዚህ አይነት ነገር ማለት ነው። አለመማር አለማወቅ ይቻላል። በግዴታ ማንም ሰው ተማር ተብሎ በግዴታ ታስሮ አይማርም መቼስ። መሳደቡን ግን ምን አመጣው? በአጋጣሚው የሰው ልጅን ደም ማፍሰስ ግብራቸው የሆኑ ሰዎች ሐሳብ ነው ይሄ። ይሄን መቃወም ያለባችሁ እናንተ ናችሁ። እኛ ወተን እንሳደብ እንዴ? በነብያችሁ ላይ 6 ወር ከምናምን እንደዚህ መተት ተደርጎባቸው የሚያደርጉትን አውቁም ነበር፣ ተኝተው እንዳልተኙ ይሆኑ ነበር ምናምን እያልኩ ላወራ እንዴ? በግጥም መልኩ ቁም ይላል ላምብ። አእምሮዬ ግን አይፈቅድም ክርስቶሳዊ ስለሆንኩ። እንዴት ናችሁ ውዶቼ? እኔ ደህና ነኝ። ሰላም እግዚአብሔር ይብዛላችሁ ሁላችሁም በያላችሁበት። ግራ ቢያጋባኝም ከነሱ በላይ ግራ ስላልተጋባው ትንሽ ነገር መናገር ፈለኩኝና መጣሁ።
ይሄን ቪዲዮ ሳይ ተገርሜያለሁ። ትላንትና አንዲት ህፃን ልጅ ተጽፎ የተሰጣትን ግጭት ቀስቃሽ ጽሁፍ መድረክ ላይ ማይክ ይዛ ስትናገር ሰምቼ ነበርና ይሄን ነገር ስሰማ ደግሞ ፉከራም ስላለው ድንገት እንደማይጠቅመን አልገባቸው ይሆን ብዬ ትንሽ ነገር ልናገር መጣሁ። ለማንኛውም ሼር ኮፒ ሊንክ አድርጉልኝ ቀና ልብ ያላችሁ። አንዳንዴ ምን አለ መሰላችሁ ሚዲያው ተመቸ ተብሎ እንዲህ አይነት ነገር ቀርጾ መልቀቁ ላይክ በእንቅርት ላይ ጆሮ ደግፍ እንዳይሆንብን የሆነ ቦታ ላይ ተሰባስቦ እንደዚህ አይነት መፈክር ማራመዱ አግባብ ነው ብዬ አላስብም። እኔ እንደኔ ሀገርም እንደ ሀገር እንድትቀጥል ማህበረሰብም እንደ ማህበረሰብ እንዲቀጥል እምነት ደግሞ ከባድ ነው። ጥያቄ ምን ጋር መሰላችሁ ትምህርት ሚኒስቴርን የሚያስተዳድረው የኢትዮጵያ ኦርቶዶክስ ቤተክርስቲያን ነው እንዴ? አልመሰለኝም። ስለማላቅ እንድትነግሩኝ ይፈልጋሉ። በዛ ልክ ወጣ ህፃኗ ደብተራና ቄስ አስተምረንም በጣም የሚያስጠሉ ቃላቶችን መናገር ማልፈልጋቸውን ተጠቅማለች። እቺ ህፃን ልጅ ተጽፎ የተሰጣትና ያነበበችው ማንበብና መጻፍ ስለቻለች ስለተማረች ከነዛ ቋንቋዎች ውስጥ ደግሞ እኔና እሷ የተግባባንበት አማርኛ ነው። ግዕዝም እንደዛ ነው ብዬ ነው የማስበው። ከዛ የተለየ ነገር የተለየ ሴንስ ይሰጣል ብዬ አላስብም። ምናልባት ሰዎች የሚረዱበት መንገድ የተለያየ ሊሆን ይችላል። ግን ምሁር ነኝ የሚል ወይም ደግሞ አገሪቷን ዜጋ ቀርጻለሁ ከሚል ሰው ተጽፎ ተሰጥቷት ነው ይችላል እየተማረች ያለች። ምን ያህል የሃይማኖት ጥላቻ ቢኖርባችሁ ምን ያህል የበታችነት ስሜት ቢኖርባችሁ ነው ያም አልፎ ተርፎ እዚህ ጋር ደግሞ እንደ ማስፈራሪያም ቪዲዮ አየሁ። ሰላማዊ ሰልፍ ይሆን አላውቅም። ለማንኛውም ችለን እንጂ ተቻችለን አናውቅም ብላችኋል። እኔ ደግሞ ተቻችለን እንደምንኖር ነው ማውቀው። ከብዙ ሙስሊም ማህበረሰብ ጋር ስለኖርኩኝ ብዙ ቤተሰቦች ስላሉኝ ተቻችለን እንደኖር እናውቃለሁ። በእንቅርት ላይ ጆሮ ደግፍ እንዳይሆንብን መንግስትም ይሄን ነገር ቶሎ እንድታስቆመው ፈልጋለሁ። ትምህርት ሚኒስቴርን የሚያስተዳድረው አካል መንግስት ከሆነ ወይም የራሱ የሆነ ተቋም ካለው የሚያስተዳድረው መግለጫም ሰጥቶ ሆነ የሚያስተካክለውን ነገር ማስተካከል አለበት። ከዛ ውጭ ግን ከኦርቶዶክስ ላይ ከክርስቲያኖች ላይ እጃችሁን አንሱ። ማንንም አይፈራም። ሀገር እንደ ሀገር እንድትቀጥል ግዴታችን ነው መቻቻል። እኛም እንቀጥል። ስለዚህ የሚጠቅመንን እናድርግ። በእንቅርት ላይ ጆሮ ደግፍ እንዳይሆንብን ስለምፈራ ነው። እኔ ማንንም አልጠላም። ምክንያቱም የኔ ክርስቶስ ኢየሱስ ቢቻላችሁስ ከሰው ሁሉ ጋር በሰላም ኑሩ የሚል አምላክ ስለሆነ እኛ ሰው ጠርተን አናውቅ። እኛ ክርስቲያኖች ነን። አለመማር መብታችሁ ነው። ዘለፋና ሌላው ንግግር ግን አስፈላጊ ስላልሆነ የሚመለከተው አካል ቶሎ እንዲያስቆመው አደራላለሁ። እኔ ወዳችኋለሁ። ተባረኩ። ግዕዝን አልማርም ብሎ በዚህ ታዳጊ ህፃን ልጅ ላይ ጥላቻን ንግግር ማስነገር ምን የሚሉት ነው? ሁሉም ኦርቶዶክሳውያን ሼር ያርግልኝ፣ ሁሉም ኦርቶዶክሳውያን ሪፖስት ያርግልኝ፣ ሙሉ ያዳምጠኝ። እንዴ ግዕዝ እኮ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቋንቋ አይደለም አባት። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ግዕዝን ጠብቃ እስከዛሬ አቆየች እንጂ ድሮ እኮ ኢትዮጵያ ተጠቀምበት የነበረው ቋንቋ ነው ግዕዝ ማለት። እኔ አረበኛ መጥቶ ቢያስተምሩ ይማራለሁ፣ ቋንቋ ነው፣ እውቀቴን የሚጨምርልኝ። እውቀት የሚጨምር እንጂ የሚቀንስ ነገር የለውም አይደል እንዴ? እቺ ታዳጊ ህፃን ልጅ ምንም የማታቀም ቦቅቀላ ህፃን ላይ የጥላቻ ንግግር ማስነገር፣ ለታዳጊዎች እንደዚህ አይነት ክፋት ማስተማር ምን የሚሉት ነው? ሃይማኖት ተቻችሎ እንዳይኖር ተስማምቶ እንዳይኖር መከባበር መቻቻል እንዳይኖር ምሰሩ አንዳንድ ውርጋጦች እዚህ በየቦታው ተሰግስጋቸዋል። መንግስት እንደነዚህ አይነት ውርጋጦችን ለህግ ሊያቀርብ ይገባል። ለዚህ ልጅ እንደዚህ አይነት ግጥም የሰጠውን ግለሰብ በህግ ሊያቀርብ ይገባል። ግዕዝ መማር እውቀትን ይጨምርላል እንጂ አይቀንስልም። እኔም አረበኛ በማር እውቀትን ይጨምርልኛል እንጂ አይቀንስልኝም። እንግሊዘኛ፣ ሱዳንኛ፣ አፋርኛ ሁሉም ነገር በማር ምን የሚቀንስብኝ ነገር ይጨምርልኛል እንጂ እውቀቴን። ሲቀጥል ደግሞ ግዕዝ እንድትማር መዋቅር ውስጥ ያስገባችሁ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አለች ማለት ነው። የአማራ ክልል ቢሮ ነው መጠየቅ ያለበት፣ የአማራ ክልል ቢሮ ነው እንጂ አልማርም ብለህ ኦርቶዶክስ ምን ታርገ በዚህ ህፃን ልጅ ጥላቻ የምታነጋግረው? እንዴ አንዳንዴ እንማር እንጂ እናስተውል። እንዴ እንደተማረ ሰው አስቡ። ሁሌ መደደብ፣ ሁሌ መሻገት ያስጠላል። ወንድሞች እግዚአብሔር ይስጥልን። እንግዲህ አሁንም ቢሆን ማለት ነው ነገር ምንድነው ከዚህ ግጥም ጀርባ ያለው ነገር ሌላ አጀንዳ ስለሆነ እኛን አጀንዳ ፈጣሪዎች እናንተ ፖለቲከኞች፣ ባንዳዎች እንትኖቻችሁ ላይ ያስም የምትለጥፉ የሃይማኖት ተቋም መሪ የሆናችሁ ነቄስ ታጋይ እነዚህ አይነት ሰዎችን አስቆሙልን። አሁንም ደግመን ነገር አስቆሙልን። ነገ እኛ የሆነ ነገር ሪአክት እናደርግበት እዚህ ነገር ላይ እኛን ታስራላችሁ። ምንም ጥያቄ የለውም። ወንድማችን ብሩኬ ኦኬ ልጅቷ እንደ ስታረግ ዝም ብላችሁ ቁጭ ያላችሁ 3 ቀን 4 ቀን ዝም ስትሉ ወንድማችን ኦኬ እንደዛ ከሆነ ለታይለ በራሴር እርምጃ አልወስድም ለመረጃ አልፈልጋትም ኦኬ ህግ ከሌለ ብሎ ሄዶ ለመፈለግ በሰላም አስፈቅዶ ገባና አጣ ወጣ።
ፈልጋችሁ አሰራችሁት። ልጅቷ ምንም ፈልጋችሁ ያላገኛችሁ ሰዎች ብሩኬን ፈልጋችሁ ለማግኘት አንድ ሰዓት አልፈጀባችሁ። ለምን ሪአክት አደረገበት? አክት አድርጋ ሪአክት አደረገባት። እኛም ዛሬ አክት ተደርጎብናል። ሪአክት ስናደርግበት እኛን ለማሰር ከምትመጡ እዛ ከምንድራረስ ራሱ ለምን እቺ አክት ስታደርጋ ለማታስቆሟት? ለምን ተገላለም ይሄ ብሎ የሃይማኖት ተቋም አይናገርም? ለምን አባቶች ነገር አያወግዙም? ለምን እዛ ለሚደርሳት ጀምረ በዛው ከሳሽ አያስፈልግም። ለዚህ ነገር ከሳሽ አያስፈልግም። ሀገሪቷ ህግ አላት። ያ ህግ አቃቤ ህጉ መክሰስ ይችላል። ለምን ጸብ ጫሪ ነው። ሀገሪቷ አግቷን ይበጠብጥ ነገር ስለሆነ ማለት ነው። ኦኬ የሆነ ግለሰብ ቢሰደብ ነው ነበር ከሳሽ የሚያስፈልገው። ይሄ የተሳደበችው ማህበርን ቤተክርስቲያን ሙሉ በሙሉ ምንም እንደማይመለከታ ጉዳይ እኮ ነው። ምንም የማይመለከተን ነው። ከኛ ግዕዝ ተማርሽ አልተማርሽ ዶንት ኬር ምንም በቃኛ አይመለከተንም። ተማሪዎች ማለት ነው የአማራ ክልል ትምህርት ቢሮ ነው። እኛም መታችሁ ሰድባላችሁ፣ እዚህ ቤተክርስቲያን ሰድባላችሁ፣ ዳክተራን ተኞች ያላችሁ ቄሶች ሰድባላችሁ፣ አባቶች ሰድባላችሁ፣ ጦር ተዘጋጅተናል አላችሁ፣ ትዝታላችሁ እናንተም ብሶ እኛዎቹ ደግሞ ዝም ይላሉ። የሚመለከተው ዝም ይላል፣ የገፋ ዝም ይላል፣ ያሞቶ ዝም ይላል። ከዛ እኛ ነገር ስናደርግ ደግሞ እኛ ላይ ልትወርደላችሁ መታችሁ ነፍጠኞች ባንዳዎች ትሆናላችሁ። እኛ መታችሁ ይሄ ከሚሆን እንደዚህ ነገር ከመፈጠሩ በፊት ይሄ ነገር ብታስቆም አይሻልም ወይ አትፈልጋለሁ። ይሄ ነው ያለኝ ነገር። የእናንተን ማሳብ ኮሜንት ላይ አስቀምጡበት። እንግዲህ በዚህ ጉዳይም ሆነ ሌላ ጉዳይ አዲስ መረጃ ካለ ይላችሁ ቀርብ ነው። ላይክ እና ሼር ማድረግ እንዳይረሳ። ቸር ቆዩልኝ።